ሉሊት አብርሃምን እንግዲህ እግሩ ላይ ተንበርክካ ጥለከኝ እንዳትሄድ እያለችው ነው። በእውነት የራስ ወዳድነትሽን ነው እየተመለከትን ያለ ነው ማለት ነው። ልጅን ያለ አባት ፍቅር ያስቀረሽው አሁን ላይ ለአንቺ ደስታ ቢመስልሽም ግን ያለሽበት ሲኦል እንደሆነ ልነግርሽ እወዳለሁ። ትናንት ምን እንደተፈጠረ አይታችኋል። ብሩክንና አሚኖን ብር ከፍላ አብርሃምን እንዲያመጡላት አድርጋለች። በአንድም ይሁን በሌላ መንገድ አግኝተውታል ማለት ነው። እኔ ግን እዚህ ጋር ምን እየተካሄደ ነው? ኤፍሬም ትናንት በጣም እንግዲህ ታልሳምኩሽ ስለ ቁንጅናዋ እየነገራት ነበር። እሷም በጣም ቆንጆና በቃ በዓለም ላይ አንደኛ የአብርሃም እጮኛ ወይም የወደፊት ሚስቱ እንደሆነች ስትነግረው ነበረ። ኤፍሬም ግን የሄደበት መንገድ የእሷን ጨጓራ ለመላጥ ነበር። በጣም ነው ያበሸቃት። ኤፋ እውነት ትችላለህ ማለት ነው የምፈልገው። ኤፋዬ እግዚአብሔርን እንደ ትናንትና ሄርሜላን አቃጥሏት አያቅም። በጣም ተናዳለች። እሷ የመሰላት እንግዲህ አብርሃምን በጊዜ ኤፍሬም አገናኝሻለሁ ብሎ ስላላት እልህ ስለያዛት ብቻ ብር ከፍላ ይሄ ገንዘብ እኮ አንዳንዴ የማያደርገው ነገር የለምና በእውነት እየሄዳችሁ ለብር ብላችሁ የምትልከሰከሱ ሰዎች ራሱ እኔ በጣም ነው የምታሳዝኑኝ፣ በጣም ማለት ነው። አሚኖም እዛ ጋር ስትሄድ አሚኖ ማነክ ብሩክም ሩታን ትመስላላችሁ፣ ወደ ሄርሜላ ስትመጡ ደግሞ ሄርሜላን ትመስላላችሁ ማለት ነው። እና ሄርሜላን አሁን መልካም ነገር ያደረጋችሁላት መስሏችሁ ነው። ለጊዜው እጇ ላይ ስለገባ አብርሃም ጊዜያዊ ደስታ ነው እንጂ ዘላቂ ደስታ አይደለም ያለችበት ማለት ነው። ሁሌም እኔ እንደምለው መልክ አለሽ፣ ቁመና አለሽ፣ ሴት ነሽ፣ በሴትነትሽ ታሳዝኛለሽ። ግን ልብሽ ደግሞ ጥቁር ነው። አሁንም ልነግርሽ የሚገባው ማለት ነው። በእውነት ተውኝ፣ ልጄን ላሳድግበት ያለን ወንድ ታመካል፣ አሞካል እያላችሁ አብርሃም ምኑን የታመመው? አብርሃም ምንም አልሆነ ሲጀመር ማለት ነው። አንድ ከአንቺ መራቅ ስለፈለገ ብቻ ይሄንን ሲስተም እየተጠቀመ ነው። አልፈልግሽም አትፈለጊም ተብለሽ እንደዛ እንኳን እያንቋሸሹሽ ማለት ነው። በጣም አክት እያረግሽ ነው አብርሃምን እንዴት እንደምትወጂ ማለት ነው። እና እንግዲህ አንድ መረጃ ወጥቷል። እሱም ምንድን ነው? ኤፋ ኬትም ይሁን ኬት የሩታ የሄርሜላን ማለት ነው አጸያፊ ወይም የብልግና ቪዲዮ እንደያዘ ይሄም እንግዲህ ለሩታ ፋይሉ ደርሷታል ማለት ነው። በቅርብ ቀን ሄርሜላ የምትባይዋ ደምንባ እንደምታለቅሺ ምንም አልጠራጠርም ማለት ነው። አሁንም ለሰው ይምሰል ግን እንዲህ ሲያዩሽ ደስተኛ ነሽ፣ ግን አይደለሽም። ውስጥሽ በጣም እየተቃጠለና በጣም እያረረ ነው ማለት ነው። ምንም አይነት መብትም ሆነ ምንም አይነት አብርሃም ላይ አንቺ የለሽም። ሚስት አይደለሽም፣ እጮኛም አይደለሽም፣ የልጅ እናትም አይደለሽም። በእውነት አሁንም ቢሆን ከማጋራ ግብ እንደፈጠርሽ ወይም እንደገጠምሽ እያወቅሽ አይመስለኝም። አንቺ አሁን ላይ ከጎንሽ ሆና አይዞሽ አይዞሽ የምትልሽ ቡዜ አለች። አብርሃምን እንደምንም ብዬ ለአንቺ እጅሽ አስገባልሻለሁ ነው ጨዋታው ማለት ነው። እሷም እኮ ተሸንፋ ነበር የተወችው በነገራችን አልችል ብለዋት ሩታም ማለት ነው። እና በጸባይ ካልሆነ በእልህ እንደማችሏት ሜሪም ተናግራለች። ስለዚህ ጉዳይ ያው ትናንትና ተለቀቀ በተባለው ቪዲዮ ዳኒ ላይቭ ላይ ተናግሯል። ቪዲዮ የቆየ እንደሆነ ግን አክት ስታረግ የነበረው በጣም ትናንትና እንዳመጡላትና አዲስ እንደሆነ ነው። መቼም ቀን በቀን እኮ ቪዲዮ ሲለቁ በአንዴ አይለቁትም፣ ኢዴት ያደርጉታል። አንዳንድ ነገር የሚያስተካክሉትን ያስተካክላሉ ማለት ነው። እና በቀን ቢያንስ እኮ 4-5 ቪዲዮ እነሱ ሊቀርጹ ይችላሉ። አስቀምጠውትም ሊሆን ይችላል ማታ የለቀቁት አናቅም። ግን በሌላ እንትን ላይ ሄዳችሁ አይታችሁ ከሆነ ማንም ጋር የለም። እኔ በደንብ ፈትሼ ነበረ። የት አስቀምጠውት እንደ አዲስ እንዳመጡት አናቅም። ያው እንግዲህ እሱ ምንድን ነው ለብሩክ አዲስ ቻናል ተከፍቷል። እንግዲህ ቻናሉንም በዛ ሰብስክራይብ ሰው እንዲያደርገው በዚህ ሙድ መጥተው ነው ብዬ ነው እኔ የማስበው እንጂ እውነት አብርሃምን አምና ለብቻው ሩታ ጥላው ከሆነ ዛሬ እውነቴን ነው ጦርነቱ ይጀምራል።
ይሄ ቪዲዮ አዲስ ከሆነ ነው የምላችሁ። ግን ብዙዎቻችሁ አዲስ እንዳልሆነ የቆየ እንደሆነ እያላችሁ ነበረ። ገብቻ አይቻለሁኝ ሄርሜላ ቤት ይሄንን ልብስ ለብሳ ማለት ነው እና ቢጃማውን እንደለበሰች ሩታ እርጉዝ ናት ብለው ሜሪና ዳኒ ቤት ሄደው የበጠበጧት ለት ነበረ እንደዚህ አይነት ያየሁት እንጂ ሌላ ቦታ ሄርሜላም ጋር ዳኒም ቤትም የለም ማለት ነው። ብቻ ምንም ይሁን ምንም ጥፋት እየሰሩ ነው እንጂ እያለሙ አይደለም። አስተማሪ ነገር አይደለም እያደረጉ ያሉት። እኔ እውነት ማን ነው ብሩክና አሚኖ ማለት ነው የአብርሃም ሰላም እንደው ካሳሰባችሁ በእውነት አሁን አንድ ሰው ለአብርሃም እያሰበ የለም። አንድ ሰው ማለት ነው። አይታችሁ ከሆነ ሁሉም የራሱን ቻናል እየጫነ የራሱን ገቢ ብቻ ነው የሚያመቻቸው። የራሱን ጥቅም ብቻ ነው እያሯሮጡ ያሉት እንጂ ለአብርሃም ህመም የተጨነቀ የለም። በነገራችን አሞታል ታላችሁ ነው። እኔ አብርሃም እንዳልታመመ ነው እንዲሁም አውቀው። የታመመ ሰው እኮ ነገሮችን አያስታውስም። ሄርሜላም ለማወጣጣት እየጠየቀችው ነበረ። ምንድን ያረጉክ? አስገድደውክ ነው ወይ ንገረኝ ብላ እንኳን ስትለው ዛሬ አይደለም በሌላ ቀን እነግርሻለሁ ሲላት ነበር። ለምን ዛሬ አይሆንም ወይ ብለዋለች። እሱም እንግዲህ ጭንቅላቱን እንደ ዱዳ ነው እንደዚህ የነቀነቀው። ለማንኛውም እና ምን ልላችሁ ፈልጌ ነው፣ በጣም በቃ እዛ ጋር ቢጃማ እንዳለው ቁምጣም እዛ ቤት እንዳለው አንዳንድ ነገሮችን እየጠየቀችው ነበረ። በቃ ቤቱ ከዚህ በፊት ያጓጓል እንዳላት እደሩብኝ እደሩብኝ እንደሚል እንደናፈቀችው አብርሃምን ያለችበትን ስሜት በጣም በቃ ታውቃለህ ስትለው እሱም እያለ ነበር። አዎ እንኳን አላለም ማለት ነው። እና እኔ ሙድ እያያዘ ነው የሚመስለኝ ሲጀመርም እንጂ ሙድ እየያዘ ነው እንጂ የሚመስለኝ እኔ ታሟል ብዬ አላምንም። ምንም አይነት ድግምት የለበትም፣ ምንም አይነት ህመምም የለበትም። ስትረስ ውስጥም አይደለም አብርሃም አሁን ያለው። እውነት ነው የምላችሁ ይሄ ነገር ድራማ እየሰሩብን ካልሆነ ቡዜ ቤት የሄደ ጊዜ እኮ ወደ ጸበል ይዛው መሄድ ትችል ነበረ። እንግዲህ ማታ ለሄርሜላ አብርሃምን ወስዶ ከመስጠት ወንድም ነን ህመሙ ህመማችን ነው የሚስቀውን አብርሃምን ነው የምንፈልገው ታሉ እንኳን ሆስፒታል ሳይሆን እውነቴን ነው ጸበል ቦታ ይወስዱታል፣ ቸርችም ይወስዱታል። አላቅም ብቻ ያው እንዲጸለይበት ካለበት ነገር እንዲፈወስ ማለት ነው። ሄርሜላ ጋር ማምጣቱ በቃ በጣም ስለናፈቀችው ናፍቆትሽን ተወጪ እያሏት ነበረ። ጥምጥም ስትል ማለት ነው። በቃ ማመን አልቻለችም። ስትመኘው የነበረው ባሏን እጮኛዋን በእውነት ምን ያህል ክብረ ቢስ እንደሆናችሁ እኔ ሁላችሁንም እያየሁ ነው። ይቅርታ አድርጉልኝና ከእህቱ ጀምሮ በጣም ራስ ወዳድ ለአብርሃም ጤንነት የማያስቡ በእውነት ሁሉም የራሱን ቻናል ለማሳደግ እና የራሱን ቪው ብቻ በቃ የወር ገቢውን ምን ያህል እኔ እንጃ ምን ያህል ብቻ አላውቅም ምን ማለት እንዳለብን ብቻ ያውላችሁ። ምንም ይሁን ምንም ሩታን እንጥላለን ብላችሁ ከሆነ ሩታን አትጥሏትም። ትወድቃለች ብላችሁ አስባችሁ ከሆነ ሩታ አትወድቅም። ገና ከዚህ በላይ ተጋፍጣችሁ ጥግ ድረስ ማለት ነው። አብርሃም አሁን ካለበት ሙድ ሄርሜላን ለመራቅ ያረገው ሴራ ስለሆነ አሁን ላይ ሩታም ታግሳለች። ሁሉም ይተዋወቃል በነገራችን። እና እኔ ደግሞ በጣም የሚያሳዝነኝ አሁን ደግሞ ወይ አስገድደው ነው ብሎ ለሄርሜላ ያወራል። ከዛን ደግሞ አታለውኝ ሄርሜላ ጋር ወሰዱኝ ብሎ ደግሞ ሩታ ጋር ይመለሳል ማለት ነው። ይመለሳል ከእህቱ ቤት ጠፍቶ እንደሄደ ሩታ ቤት መሄዱ አይቀርም አብርሃም። በእውነት እኔ አንዳንዴ ሳስበው ሄርሜላ ራሷን እያታለለች ነው። ራሷን እያታለለች ራሷን እየሸወደች
በእውነት እንደው በቃ ተስፋ አልቆርጥም፣ እስከ መሞት እጠብቀዋለሁ። እኔ እኮ የሰው ባልን በዚህ ልክ የራስሽ የግልሽ ንብረት ይመስል ወይ የሰማንያ ባልሽ ይመስል ወይ ደግሞ ቤተሰብ ልኮ ቤተሰብ ተዋውቆ በሽማግሌ እኔ እንጃ የወሰደሽ ይመስል እኮ ነው በኮንፊደንስ የምትጠብቂው ማለት ነው። እና እንደው ምን ብትተማመኝ ነው አብርሃም ወደ አንቺ እንደሚመጣ ተስፋ የነበረሽ ማለት ነው? ምናልባት ብር ስላለኝ በብሬ በሰዎች አስገዝቻ አመጣዋለሁ ብለሽ አስበሽ ከሆነ ዛሬ ላይ በግድ የመጣው አብርሃም ለአንቺም ባል አይሆንሽም። አንቺ አሁን ከነሱ ህይወት ወጥተሽ የራስሽን ህይወት ብትኖሪ የራስሽን ህልም ራያ ብታሳኪ አብርሃምን ደግሞ ልጁ እንዲያሳድግ ብታዩ በእውነት ብታዩ ነው የምለው እኔ ብትተወው አንድ ሰው ለአንድ ሰው ህይወት ብላችሁ እዛ ጋር 3 ሰውን ህይወት እያጠፋችሁ እንደሆነ በእውነት አንቃችሁ እኮ አልገደላችሁም እንጂ ከህይወት ማጥፋት አይተናነስም። ይሄ እያተደረገ ያለው ድርጊት ማለት ነው። ገና ለገና አብርሃም አሁን ታሟል የተባለበት ምክንያት ትረዳላችሁ። አንደኛ ዳኒ ነው። አብርሃም ልክ አይደለም፣ በጣም ታሟል። በቃ በጣም ወከባ እየፈጠረ ማለት ነው። እና ተራስህ ጋር አይደለክም። ከራስህ ጋርማ ቢሆን ኑሮ እንዲነኮይ በፊት ወደ ራስህ መመለስ አለብክ። ያንተ ህይወት እዚህ ጋር አይደለም። በቅርቡ ቀለበት ያሰርክላት እጮኛለችክ። በቃ እንደዛ ነበር ስገፉት የነበረው። ልጁ ግራ ተጋባ። እኔ የት ነኝ? ምን ሆኜ ነው? አብርሃም አይደለሁም ወይ? እንግዲህ ሁሉንም እያስታወሰ ከሄርሜላ ጋር ያሳለፉትንም ላይፍ እያስታወሰ ላይፍ ብለዋለች። ብዙ ላይፎችን ብዙ እንትኖችን አሳልፈናል ብላለች። እኔ ምን ያህል እንዳሳለፈው አይገባኝም። ነገራችን 10 ወር ሆኗታል። ወደ አብርሃም ህይወት ተገባች ሄርሜላ ማለት ነው። እና ሩታዬ ከመውለዷ በፊት ነው። ቪዲዮን ሄዳችሁ መመልከት ማየት ትችላላችሁ። በእውነት ግን እሱን ሁሉ ያስታውሳል። ልክ አይደለሁም፣ እኔም አጥፍቼ ነበር፣ ሩታም አጥፍታ ነበር፣ ይቅርታ ተጠያይቀናል አለ። ተንግዲህ ላስከፋት አልፈልግም፣ አሁን ባለሁበት ደስተኛ ነኝ፣ ልክ ሰዓት ነው የምፈልገው የሚል ሰው በእውነት ታሟል። የታመመ ሰው እኮ ይሄንን አያስታውስም። ምን እንዳሳለፈ እኮ አያስታውስም። አውቃለሁ አለ ከሄርሜላ ጋር የሚያሳልፈውን። ግን አሁን ላይ ትክክል አይደለም። ስህተት ስለነበረ እሱን ህይወት ትቼዋለሁ ማለት ጤነኛ አይደለክም ማለት አይደለም። እናንተ እኮ ያልታመመው ልጅ ታመካል፣ አብደካል፣ ሆስፒታል መግባት አለብክ፣ ገባ። ታዲያ ለምን ወደ ጸበል ጸጥ ያለ ቦታ አትወስዱትም? ሁላችሁም በቃ ወከባ ከምትፈጥሩ ወከባ ወንድምን ትላላችሁ። አብርሃም ሩታ ጎርታዋለች አለ እያላችሁ ስታወሩ ነበር። በሀብሉ አስደግማበት ነው አላችሁ። ሰው ያላሰበውን ማለት ነው። ሌላ ሰው ሌላ እቅድ ሌላ ተንኮል ውስጥ እንዲገባ እየገፋፋችሁ ነው ያላችሁትና እሷ ጭራሽ ይሄን ያላሰበችውን አሰባችሁባት። ኃጢአቱ ለእናንተ ነው። አርጋውም ተሆነ እኮ የሚጠይቃት አንድ ፈጣሪ ነው። እኛ የሩታን ኃጢአት አንቀበልም ወይ የሄርሜላን ኃጢአት አንቀበልም። የኔን ኃጢአት እናንተ አትቀበሉ። ቅጣቱ እኔው ራሴ ነኝ የምቀጣው፣ ፈጣሪ የሚቀጣኝ ማለት ነው። እዛው በሚጠይቀኝ ይጠይቀኛል። እዚህ ጋር እኮ ሁላችሁም ጻድቅ ነን እያላችሁ ነው። ጻድቃን ነን እኛ፣ ጥፋት አናጠፋም። ኃጢአተኛዋ ደግሞ ሩታ ናት ነው ሁላችሁም እያላችሁ ያላችሁት። እና ልንገራችሁ በዚህ ምድር ላይ ማንም ጻድቅ የለም። እመኑኝ፣ ማንም ጻድቅ የለም ከፈጣሪ በታች። ሁሉም ሰው ሆኖ የሚሰራ ሰው ደግሞ ይሳሳታል። እውነቴን ነው። ስህተት ዝገት እኮ ከብረትም አይጠፋም፣ እንኳን ከኛ ከሰዎች ማለት ነው። ግን አንድ ሰው ከስህተቱ ዋናው ነገር ከስህተቱ መማሩ ነው፣ ከስህተቱ መመለሱ ነው። ገብቷችኋል? ያን ያለፈውን ስህተት የሰራውን ድጋሚ እንዳይሰራ መደገፍ ሲገባን ጭራሽ
አሁን እያደረክ ያለከው በስህተት ላይ ስህተት ጨምርበት ነው። በቃ ያን የሰራከው ስህተት ጥሩ መንገድ ነበረ። አሁን ላይ ግን ተሳስቻለሁኝ፣ ያንን ነገር ማስተካከል አለብኝ ብለክ የመጣከው ልክ አይደለም እያላችሁት ነው። ታዲያ ልጁ ለምን ቴንሽን አይሆንም? ቴንሽን ሆኗል ታላችሁ ማለት ነው። እና ሁሉም በቃ እዛ ጋር ቆሞ ዝም ብሎ ለምን እንዲሆነ ለምን እንደዛ አልሆነም፣ ሄርሜላ ለምን ተረሳች ነው። አሁን አንድና አንድ ሄርሜላን ስም አላስታወሰም። ሄርሜላ ብሎ ለምን አልተጣራም? አብርሽ በዛ ሰበብ ነው ይሄ ሁሉ ውጣ ውረድ የተደረገው። በእውነት እኔ ተገቢ ነው ብዬ አላስበውም። ለማንኛውም ኤፋዬ እንግዲህ ቆንጆ ነኝ ስላት ጊዜ እውነት መሰላት ወይ እያለ ነበረ። ይቅርታ ልጠይቃት መስሏት ነበረ። ማንም እንደማይፈልግሽ ልንገርሽ ብዬ ነው። ዋው ተሳክቶልኛል እያለ ነበረ ኤፋ ማለት ነው በእውነት። ስለዚህ እሷማ ቁንጅናዋን በዓለም ተነገረልኝ ብላ ዋው ይሄንንም ቁንጅናዬን እንዲህ ብለህ ተተናገርክልኝማ ብላ ደስ ብሏት ነበር። በጣም ደስ ብሏት ማለት ነው። በጣም ነበረ ያናደዳት። እንዴት የወንድምክን ሚስት ትመኛለክ? እኔ እኮ አልተጋባች ሄርሜላ መቼ ነው ሚስት የሆነችው? በቃ ይህን ሁሉ ስታስብ ነው የምታድረው ማለት ነው ሚስት ለመሆን አላማዋ። እኔ እንጃ። እኔ እንግዲህ አይታችኋል ቪዲዮ ላይ እና እንዴት እየሮጠች እንደተጠመጠመች እንዴት ማለት ነው ምን ያህል የወንድ ጥማት እንዳለባት ምን ያህል ሴሰኛ ዝሙተኛ እንደሆነች በዛ መረዳት ትችላላችሁ። በእውነት በዛ ማለት ነው። በጣም ነበር የተደሰተችው እኮ በጣም 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 በቃ ይሄ ምን ልበላችሁ ይህ ሀገሩን ወገኑን እንትን ሄዶ የመጣ ሰው ታውቃላችሁ። ረጅም በቃ ርቀት ወይም ረጅም አመት ሄዶ የመጣ በጣም እንደምትወደው እንደምታፈቅረው አክት እያረገች የምትስቀው ነገርስ እኔ እኮ ድራማት አልሆነ ለምንድን ነው ዞር እያሉ የሚስቁት? አብርሃም ሄርሜላን ያቀፋት ጊዜ አይታችኋል፣ መኪናው ጋር ማለት ነው። እና እንዲያሾልቆ እያየ ነበረ። ወዴት እንደሚያ አላቅም። እሷ ሮጣ ስመጣ አብርሃምን ይዘው ሲመጡ የመጣ ሰው ነበር፣ ግን እዛ ካሜራ ውስጥ አልገባም። እዛ ካሜራ ውስጥ አልገቡ። ወይ ኤፍሬም ነው ወይ ሩታ ናት ወይም ዳኒ ወይም ቡዜ ተከትለው መጥተዋል ማለት ነው። እና እንግዲህ ሰምታችኋል። እሷም ያለችው የምትወዳት ታላቅ እህትም እዚህ ትመጣለች፣ ዴቭም ይመጣል። ተፈለክም ደግሞ እኔ እዛ ወስድ ካለው ሪላክስ ታረጋለክ፣ ምን እንደተፈጠረ ምን እንዳሉክ ትነግረኛለክ፣ አሁን ምግብ ልስራልክ፣ እረፍት አድርግ ምናምን እያለችው ነበረ ማለት ነው። እና እሱም እንግዲህ ምንም እንደማይፈልግ መተኛት ብቻ እንደሚፈልግ ነግሯታል። በቃ እንደዛ ከሆነማ ሻወር ውሰድ፣ ፎጣ ስጥ ካለው ከዛን ናፍቀኛል፣ ዛሬ አብረን ነው የምንተኛው። ታዲያ ይሄ ምንድን ነው? ሴሰኝነትን ነው የሚያሳየው እንጂ እውነት ሄርሜላ፣ ኧረ እኔ አንዳንዴማ እያፈርኩ ነው። በጣም እያሳፈራችሁን ነው በእውነት ግራም እያጋባችሁን ነው። በዚህ ላይ እያሳፈራችሁን ነው። ምን እየተካሄደ እኛ ምንም የምናውቀው ጉዳይ የለም። ከካሜራ ጀርባ የምትሰሩት ስራ ምንም አያስተምርም። እኔ አሁንም ቢሆን የሄርሜላን እውነቴን ነው ከሄርሜላ ጋር ያላችሁ የዝሙት ጀማዎችን እቃወማለሁ። በፊት አቤል ብቻ ነበር፣ አሁን ደግሞ ብሩክና አሚሮም ተጨምረዋል ማለት ነው። እና በጣም ነው የምታሳፍሩት በእውነት የዝሙት ጀማዎች ታሳፍራላችሁ። ስነ ስርዓት ልትይዙ ይገባል። ኤፋዬ አሁንም ቢሆን ነገሮችን ግብ ለማስገባት ከሩታዬ ጎን ቆመክ ነበር። አሁንም ከጎኗ እንደምትቆም አብርሃምም ደግሞ ከሩታ ውጪ ሌላ ህይወት እንደማይኖር እርግጠኛ ነኝ ማለት ነው። አብርሃም እንግዲህ 500,000 ሊገባ እውነቴን ነው አንድ ሰብስክራይብ ይሁን እንደዚህ ነው የቀረውና 499 አይቻለሁ።
እንግዲህ አሁን 500 ሲገባ እርግጠኛ ነኝ አብርሃም በስነ ስርዓት ያወራል፣ ወይ ሩታን ወይ ሄርሜላን ይመርጣል ማለት ነው። ጉዱ ያኔ ነው።